ኢትዮጵያ የኒውክሌር ኃይል ግንባታ ሂደት ላይ ናት። ይቻላል አይቻልም ከሚለው ውዝግብ አንስቶ ይህ ነገር በትክክል ለሰላማዊ ነው ወይንስ ለጦር መሳሪያ የሚለው ማነጋገሩን ቀጥሏል። ግብጽም በተመሳሳይ የዚህ ኒውክሌር ኃይል ልማት ላይ መገኘቷ ጉዳዩን ቀን ያመቸለታ እንዋጋበታለን ወደሚል እሳቤ ወስደዋል። ስለ ኢትዮጵያ ኒውክሌር ግንባታ ያልተሰሙ አዳዲስ መረጃዎችን እናጋራችኋለን። ኢትዮጵያ ለኒውክሌር ኃይል ማመንጫ ዋና ግብዓት የሆነው ዩራኒየም አላት ወይንስ ከውጭ ልታስገባ ነው? ኢትዮጵያ ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ግንባታ ማካሄዷ ኤርትራን ጨምሮ ሌሎች ጎረቤት ሀገራት ጭምር በስጋትነት የሚመለከቱት ስለመሆኑ ይነገራል። እንደ ኢትዮጵያ የኒውክሌር ግንባታ እንቅስቃሴ የጀመሩት እነማን ናቸው? ግብጽ ስለምን የኒውክሌሩን ሐሳብ ፈራች? እስከ መጨረሻው አብራችሁን ቆዩ። የኒውክሌር ኃይል ነገር ለዋጭ ነው። ኒውክሌር የታጠቁ ሀገራት መነሻቸው የሰላም የሚል ቢሆንም በሂደት በዚህ አልፈው መታጠቅ ጀምረዋል። ኢራን ከዓለም ጋር እየተናነቀች ያለችው ለሰላማዊ በሚል ሽፋን የዩራኒየም መጠኑን ከፍ በማድረግ የኒውክሌር ጦር መሳሪያ ለመታጠቅ ነው። እናም አንዲት ሀገር ኒውክሌር መሳሪያ ለመታጠቅ ማድረግ ያለባት የመጀመሪያው እርምጃ ለሰላማዊ አገልግሎት በሚል ዩራኒየም ማበልጸግ ነው። ማንም ሀገር አቅም እስካለው ድረስ የኒውክሌር ኃይልን ለሰላማዊ አገልግሎት ማልማት ይቻላል። የኒውክሌር ኃይል ታሪክ በሁለት አጠቃቀም ጠባዩ ይታወቃል። ከሁለተኛ ዓለም ጦርነት በኋላ የኒውክሌር ዘመን ተጀመረ። ዩናይትድ ስቴትስና ሶቪየት ህብረት ዋና የኒውክሌር ኃይላት ሆነው ብቅ አሉ። በዚህ ወቅት ከፍተኛ የጦር መሳሪያ ውድድር ታይቷል። የተለያዩ ሀገራት ለደህንነትና ለጂኦፖለቲካዊ ጠቀሜታ የኒውክሌር መሳሪያን ታጥቀዋል። በተለያዩ ዘመናት የኒውክሌር መሳሪያዎችን ለመቀነስ ተሞክረዋል። ታጥቀው የነበሩ እንደ ደቡብ አፍሪካ አይነት ሀገራትም የኒውክሌር ትጥቃቸውን ፈተዋል። በፈረንጆቹ እስከ 2025 ድረስ 9 ሀገራት የኒውክሌር ጦር መሳሪያ ያላቸው ሲሆን እነርሱም አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ዩናይትድ ኪንግደም፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ ናቸው። እስራኤልም የታጠቀች ሲሆን በይፋ ግን አስታውቃም ሆነ አሳይታ አታውቅም። ከነዚህ ሀገራት መካከል በቅርቡ የታጠቁ ሀገራት የኒውክሌር ልማትን ለሰላማዊ አገልግሎት ብቻ እንጠቀማለን በሚል ሽፋን የጦር መሳሪያቸውን እያመረቱ ነው። ኢትዮጵያ ለሰላማዊ አገልግሎት በሚል የኒውክሌር ኃይል ግንባታ ሂደት ላይ ትገኛለች። ጠቅላይ ሚኒስትር አብይ አህመድ ይህንን ራዕይ በመስከረም 2025 በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ወቅት የገለጹ ሲሆን ኒውክሌር የምንገነባው የኃይል ፍላጎታችንን ለማሟላት ነው ነበር ያሉት። ነገር ግን ተንታኞች ጉዳዩ ከዚህም ሊሻገር እንደሚችል ይገልጻሉ። ለሰላማዊ አገልግሎት ይባል ለጦር መሳሪያ አንድ ወሳኝ ግብዓት አለ። እርሱም ዩራኒየም ነው። ይህ ማዕድን እጅግ ውድ ከሚባሉት ማዕድናት የሚመደብ ሲሆን ጥቅም ላይ የሚውለው ከበለጸገ በኋላ ነው። ኢትዮጵያ ከኒውክሌር ኃይል ለማመንጨት ቁልፍ ግብዓት ነው የሚባለው ዩራኒየም ማዕድን አላት ወይንስ ከውጪ ታስገባለች? ለኃይል ምንጭነት ኒውክሌርን እንዴት ነው የምትጠቀመው የሚል ጥያቄ ይነሳል። ካለ ዩራኒየም ማዕድን የኒውክሌር ኃይልን ለሰላማዊም ሆነ ለጦር መሳሪያ መጠቀም አይቻልም። ኢትዮጵያ ውስጥ በቂ ዩራኒየም እንዳለ ይነገራል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባከናወነው ጥናት በምስራቁ የኢትዮጵያ ክፍል ዩራኒየም እንዳለ አመላክቷል። ስለሆነም ኢትዮጵያ ከኒውክሌር ኃይል ለማመንጨት ከሩሲያ ጋር ስትፈራረም ሀገር ውስጥ ሊገኝ የሚችለው ማዕድን ታሳቢ አድርጋ ነው። ይህንኑ ማዕድን የማምረትና ዩራኒየምን ለሰላማዊ የኃይል ምንጭነት ለመጠቀም እንደተወጠነ ነው የሚነገረው። ይህን ማድረግ ከተቻለ ኢትዮጵያ ለሰላማዊ አገልግሎት የምትጠቀመውን ኒውክሌር ከግብ ማድረስ ትችላለች። ይህን ጉዳይ በጥርጣሬ የሚመለከቱ አሉ። በተለይ ጎረቤት ሀገራት በግብጽና በሱዳን በውሃ ሀብት ላይ የሚያሳድረው ተጽዕኖ ስለሚያሳስባቸው ጉዳዩን በአንክሮ ይከታተላሉ። ለሰላማዊ አገልግሎት ዋለም አልዋለ ግብጽ፣ ሱዳንና ኤርትራን ጨምሮ ጉዳዩን በትኩረት የሚከታተሉ መኖራቸው አይቀርም። ምክንያቱም ለኃይል አገልግሎት ከዋለ ግብጽ በበጎ ልታየውና የሌላ ግድብ ስጋት ሊቀንስላት ይችላል። በሌላ በኩል ግን ለጦር መሳሪያ ሊውል የሚችልበት ዕድል ወደፊት የሚመጣ መስሎ ከታያት በከባድ ስጋትነት ትመለከተዋለች። ግብጽም እንዲሁ ለሰላማዊ አገልግሎት በሚል የኒውክሌር ኃይልን እያለማች ነው። ኢትዮጵያ በኒውክሌር ቴክኖሎጂ ዙሪያ ከውጭ ሀገራት ጋር የትብብር ስምምነቶችን በመፈራረም የኃይል ምንጮቿን ለማብዛት ስትጥር ቆይታለች። ሀገሪቱ በውሃ ኃይል ላይ ተመሰረተች መሆኗ ለድርቅ ተጋላጭ ብትሆን የኤሌክትሪክ ኃይልን በእጅጉ ይቀንሳል። የኒውክሌር ኃይል ዝቅተኛ ካርበን፣ ከፍተኛ አቅም ያለውና በአንጻራዊነት የተረጋጋ አማራጭ ያቀርባል። በተጨማሪም ኢትዮጵያ የጂኦተርማል ኃይልን፣ ነፋስን፣ የፀሐይ ኃይልን ከኒውክሌር ጎን ለጎን በመጠቀም የተመጣጠነ የኤነርጂ አቅርቦት እንዲኖራት እየሰራች ነው። ኢትዮጵያ የኒውክሌር ቴክኖሎጂ ለተለያዩ ሰላማዊ አገልግሎቶች ማለትም ለኃይል ማመንጫነት፣ ለሕክምናና ለግብርና መጠቀም ትችላለች። በተጨማሪም የኒውክሌር ማብለያ ቴክኖሎጂ ለደረቃማ አካባቢዎች ዘላቂ የሆነ የንጹህ ውሃ ምንጭ ሊያቀርብ ይችላል። እነዚህ ሁሉ ሲታሰቡ የኒውክሌር ኃይል ከጦር መሳሪያ ባሻገር ብዙ ጥቅም አለው። አንድ የኒውክሌር ኃይል ማመንጫ በግንባታ ወቅት በአማካይ ከ400 እስከ 700 ለሚደርሱ ሰዎች ቋሚ ስራ ዕድልና በሺዎች ለሚቆጠሩትም
ተመሳሳይ ስራ ዕድል መፍጠር ይችላል። ይህ የግንባታ ሂደት የተጀመረው ከሩሲያ ጋር በተከናወነ ስምምነት ነው። ኢትዮጵያ ከሩሲያ ጋር የኒውክሌር መሰረተ ልማቷን ለማልማት ሰራተኞቿን በማሰልጠን ላይ ትገኛለች። እንደ ናይጄሪያ፣ ጋናና ኬንያ ያሉ ሀገራት የኃይል እጥረትን ለመቅረፍ የኒውክሌር ኃይል ፍለጋ ላይ ናቸው። ኬንያ አብዛኛው የኤሌክትሪክ ኃይሏን የምታገኘው ከኢትዮጵያ ነው። በርካታ የአፍሪካ ሀገራት የኒውክሌር ኃይል ግንባታ ለመጀመር በሂደት ላይ ይገኛሉ። ለምሳሌ ናይጄሪያ የኒውክሌር አቅሟን ለማሳደግ እየሰራች ነው። በተመሳሳይ ጋና እያደገ የመጣውን የኤሌክትሪክ ፍላጎቷን ለማሟላት የኒውክሌር ኃይል መርሃ ግብር እያቋቋመች ትገኛለች። እንደ አልጄሪያ፣ ኢትዮጵያ፣ ሞሮኮ፣ ኒጀር፣ ናሚቢያ፣ ሩዋንዳ፣ ሴኔጋል፣ ሱዳን፣ ታንዛኒያ፣ ቱኒዚያ፣ ዩጋንዳና ዛምቢያ ያሉ ሀገራት የኒውክሌር ኃይል ለመገንባት እንቅስቃሴ ጀምረዋል። ኢትዮጵያ የኒውክሌር ጦር መሳሪያ ላለመታጠቅ ከፈረሙት ሀገራት መካከል አንደኛዋ ናት። አሁን ባለው ዓለም አቀፍ ስምምነት መሰረት ማንም አዲስ ሀገር ኒውክሌር እንዳይታጠቅ ተከልክሏል። ይህ ዓለም አቀፋዊ ስምምነት ኢትዮጵያንም ይገዛል። ኢትዮጵያ የኒውክሌር ምኞቷን እውን ለማድረግ ከዓለም አቀፍ ደንቦች ጋር የሚስማማ አጠቃላይ የቁጥጥር ማዕቀፍ ማቋቋም ይኖርባታል። የአቶሚክ ኤነርጂ ተቆጣጣሪ ኤጀንሲ ማንኛውም ፍላጎት ያለው ሀገር የኒውክሌር መሰረተ ልማቶችን ከመስራቱ በፊት ሊያሟላቸው የሚገቡ 19 መስፈርቶች አሉት። ከነዚህ ውስጥ የግንባታው ዓላማ፣ የደህንነት መቆጣጠሪያ አቅም፣ የገንዘብና የሰው ኃይል አቅም ከመስፈርቶች የሚገቡ ናቸው። የኒውክሌር እንቅስቃሴዎችን የሚቆጣጠሩ ገለልተኛ ተቆጣጣሪ ባለስልጣናትን ለማስገባት መፍቀድ፣ የደህንነት መስፈርቶችን መከበራቸው ማረጋገጥና የመሳሰሉትም ተጠቃሾች ናቸው። የኢትዮጵያ ቴክኖሎጂ ባለስልጣን በአሁኑ ወቅት ከሀገራዊ ኒውክሌር መርሃ ግብር ጋር የተያዙ አገልግሎቶችን በመምራትና በመቆጣጠር ሂደት ላይ እየሰራ ነው። አዲስ አመራርም በቅርቡ ተሹመዋል። የስልጠናና የአቅም ግንባታ የኒውክሌር ቴክኖሎጂን በአስተማማኝና በብቃት ለመምራት የሚያስችል የሰው ኃይል ማዳበርና የሰለጠነ የሀገር ውስጥ ባለሙያን ከሌሎች ሀገራት ጋር በትብብር በመስራት የተሻለ ውጤት ማግኘት ይቻላል። ኢትዮጵያ የኒውክሌር ኤነርጂ መርሃ ግብሯን ለማሳደግ ከሚገጥማት ፈተናዎች መካከል አንዱ የገንዘብ ድጋፍ ጉዳይ ነው። የኒውክሌር ፕሮጀክቶች ካፒታልን የሚጠይቁ በመሆናቸው ብዙ ጊዜ ለመሰረተ ልማት፣ ለቴክኖሎጂና ለደህንነት እርምጃዎች በቢሊዮን የሚቆጠር ዶላር ኢንቨስትመንት ያስፈልጋቸዋል። ለምሳሌ የኒውክሌር ኃይል ማመንጫ ግንባታ ከ6 ቢሊዮን ዶላር እስከ 9 ቢሊዮን ዶላር ወጪ ያስወጣል። ይህም ስራ ላይ እንደሚውለው ቴክኖሎጂና የደህንነት መርሃ ግብር የሚወሰን ነው። ሌላው ትልቅ ፈተና የኒውክሌር መሰረተ ልማቶችን ማስተዳደር የሚችል የሰለጠነ የሰው ኃይል ማስፈለጉ ነው። እንደዚህ አይነት ዕውቀትን ማዳበር በትምህርት በስልጠና መርሃ ግብር ላይ ከፍተኛ ንዋይ ማፍሰስን ይጠይቃል። ኢትዮጵያ የኒውክሌር ሳይንስ ባለሙያዎችን ሩሲያ ያሰለጠነችላት እንደሆነ የሚያሳዩ መረጃዎች አሉ። በኒውክሌር ዘርፍ ላይ ሳይንቲስቶች እጅግ አስፈላጊዎች ናቸው። ለምሳሌ እንደ ደቡብ ኮሪያ ያሉ ሀገራት ሁሉን አቀፍ የስልጠና መርሃ ግብርና ከትምህርት ተቋማት ጋር በመተባበር ጠንካራ የኒውክሌር ኃይልን ገንብተዋል። ኢትዮጵያ የእውቀት ሽግግርና የስልጠና ዕድሎችን ለማግኘት እንደ ሩሲያና ደቡብ ኮሪያ ጋር ካሉ ሀገራት የኒውክሌር መርሃ ግብሮች ካላቸው ሀገራት ጋር መተባበር ትችላለች። በሀገር ውስጥ የሚገኙ የትምህርት ተቋማት የኒውክሌር ምህንድስና መርሃ ግብሮችን ያቋቋሙ በቂ የሰው ኃይል ማሰልጠን ይችላሉ። ኢትዮጵያ የኒውክሌር ኃይል ግንባታ ስትጀምር የሚቀይሩ የጂኦፖለቲካ አሰላለፎችም አሉ። በተለይ በአባይ ወንዝና በታላቁ ህዳሴ ግድብ ፕሮጀክት ዙሪያ ያለውን የጂኦፖለቲካ ውጥረት ዓለም አቀፍ ትብብርን ሊያወሳስብ ይችላል። ጎረቤት ሀገራት በተለይም ግብጽና ሱዳን የኢትዮጵያ የኒውክሌር ፍላጎት በውሃ ሀብት ላይ ያለውን ውጥረት ሊያባብሰው ይችላል ሲሉ ስጋታቸውን የሚገልጹ አሉ። ለምሳሌ ኢትዮጵያ የውሃ ፍጆታን የሚጨምሩ የኒውክሌር ፕሮጀክቶችን ብትከተል ወደ ከፍተኛ ቀጠናዊ ግጭት ሊያመራ የሚችልበት እድል አለ። ይህን ውጥረትና ስጋት ለማስቀረት ኢትዮጵያ ከጎረቤቶቿ ጋር በወዳጅነት ላይ የተመሰረተ ዲፕሎማሲያዊ ግንኙነቷን ማጠባበቅ እንደሚኖርባት ይመከራል። ከላይ የተመለከትናቸው ችግሮች ቢኖሩም የተሳካ የኒውክሌር ልማት የኢትዮጵያን የኤነርጂ ደህንነት በከፍተኛ ደረጃ ሊያሳድገው ይችላል። ኢትዮጵያ የኒውክሌር ኃይል እንቅስቃሴ ከፈተና የጸዳ ነው ማለት አይቻልም። ኢትዮጵያ ኒውክሌር ኃይልን ለመጠቀም የገንዘብ ድጋፍን፣ የሰው ኃይል ልማትን፣ ጂኦፖለቲካዊ ውጥረቶችን በተሳካ ሁናቴ መፍታትና ማለፍ ይኖርባታል። በ10 ዓመት ውስጥ ለማጠናቀቅ የታቀደው የኒውክሌር ኃይል ልማትም ከዚህ አንጻር ብዙ ትርጉም ያለው ነው። ኢትዮጵያ የኒውክሌር መርሃ ግብር ውጤታማ በሆነ መንገድ ከተያዘ ከፍ ያለ ብሔራዊ ጥቅም ያስገኛል። ኢትዮጵያ በውሃ ግድቦች ወይንም ኤሌክትሪክ ኃይል ከፍተኛ መጠን እያገኘች በመሆኑ የኒውክሌር ኃይል መጠቀም ከተቻለ ለቀጠናውም ለጎረቤት ሀገራትም ኃይል ማቅረቧን እንድትገፋበት ጥሩ ዕድል ይከፍትላታል። አበቃን። መልካም ጊዜ ተመኘን።